እና ማርክ ያው በሪል ዲዛይን የተሰራ ኬክ ለአንተ ልደት አስበን ሄኖክ የማራኪ ልደት ላይ ተገኝቶ ኦ ማይ ጋድ ብሩክን መገኘት አለበት። ጀማዎቹ ኦ ማይ ጋድ ብሩኪና ማራኪ እንደዚህ ተለያይተው መኖራቸው በጣም ይገርም ነበር፣ ከድሮ ፍቅራቸው አንጻር ማለት ነው። እና ምን ልላችሁ ነው? ኧረ ብሩክ እንዳያየህ እዚህ ጋር ስታለቅስ የወንድ አልቃሻ። ወይኔ እንኳን አላየህም ብሩክ ማለት ነው። ቤተሰቦች አላለቅስም። ቤዝዬ አስለቀሰችው፣ አስለቃሿ። እኔ በድራማ መልክም ቢሆን ወንድ ልጅ ሲያለቅስ በጣም ነው የሚደብረኝ። ጌታ ነው የምላችሁ። ከኤፋ ነበር የሚነፋረቀው፣ ኤፋ የተንቢ ወንድም ማለት ነው ከውታጅራ። ማራኪም ያለቅሳል ግን ብዙ አይደለም። እና አሁን ቁጭ ብሎ ስቅስቅ ብሎ አላለቅስም ጋይዝ። እና ዛሬ የመጣሁበት ጉዳይ ቤተሰብ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ የመጣሁት ማለት ነው ለምንድን ነው የብሩኬ 300K የማይከበረው? ለምንድን ነው እህቶቼ ንገሩኝ። መከበር አለበት ነው ወይስ ባለፈው በጎቹ የእሷ ጊዜ ያበላሻል የእሷን ደስታ ይቀማል ስላሉት አፍሮ ነው በዛ ብሩክ? ኧረ እንዳሰማቸው በጎቹንማ እንዳሰማቸው። እንዲሁም ደግሞ ሃይሚም እኮ 300,000 ሲገባ የሆነ ነገር አለ ብላለች። ምን ይሆን ጋይስ? ሆዴን ቆርጦታል። ይገባዋል ቡቡዬ እንዴ። እሷም 250 ከገባች ብሏል። በእርግጥ ግን ድሬዳዋ ይዟት ሄዷል መዝናናት 250 ሳትገባ። ግን ደግሞ በዛ ዝም የሚል አይመስለኝም ጋይስ። ዞሮ 300,000 እንዴት ነው አንድ ኬክ እንኳን ይዛችሁ ሄዳችሁ ያላከበራችሁት? ለምንድን ነው? ጥያቄ ነው። ፍጹም፣ ሄኖክ፣ እንዲሁም ሚኪ፣ እንዲሁም ቤካ ሰምታችኋል። ለምንድን ነው ያላከበራችሁለት? ጥያቄ። ወንድማችሁን ጓደኛችሁን እንዴት አላበረታታችሁትም? ለሞራሉ እንኳን ማድረግ ነበረባችሁ። አይ እኔ ብያችሁ ሳይሆን ማድረግ ነበረባችሁ፣ እንደ ሀሳብ ማለት ነው። ቤተሰብ ትክክል አይደለሁ? ለምንድን ነው ያልተከበረው? ይከበር እንዴ! የሃይሚ ብቻ ነው እንዴ ይከበር የሚባለው? የብሩክም ይከበርለት። ሃይሚን ብትሆኛ አክብሪለት። ታርቃችሁ የለ ተስማምታችሁ የለ? ስለዚህ ይከበር። ቤተሰብ መብቴ ነው መጠየቅ። እና ውድ ቤተሰቦቼ እንደገና ደግሞ የሰማሁት ጉድ ኦ ማይ ጋድ ሃይሚ በጎቿን በአንድ ጋጣ አሰረች አሉ። በቁልፍ አሰረቻቸው አሉ። ከዛ የጨረቃ ፋሚሊ ባይ ሲሉ እኔ ደግሞ ኢትዮጵያ ይመጣሉ የተባሉት ናቸው እንዲህ ብዬ ሳይ ኧረ እነሱ አይደሉም። ከዛ ሌላ ናቸው ለካስ። ሃይሚ እናቴ ቁልፍ ደብቃባቸዋለች ቲክቶክ ላይ ማለት ነው ጋይስ። ቁልፍ አድርጋ ወይኔ በሳቅ ነው የሞትኩት ጌታ። እንደው እኔ እኮ ሙዳችሁ በጣም ነው የሚመቸኝ ጋይስ። የምሬን ነው እውነት። የሃይሚና የብሩኬ አድናቂዎች ኦ ማይ ጋድ በጣም ነው የምትገርሙኝ። ከዛ ማለት ነው የብሩኬ እህቶች ደግሞ ምን ያደርጋሉ? ሃይሚ ቁልፏን ሰበሰበች ባሏ ልታስከብር ነው። ወይኔ ጌታ ወይ እነሱ እኮ ተለያይተው አይለያዩም። ሲጀመርም እኮ እኛ ተናግረናል እኮ ሲጀመር ማለት ነው። ይሄ ግልጽ እኮ ነው። ለምን ብሩክም ሃይሚን የሚናገራት አይፈልግም፣ ሃይሚን ብሩክን ሲናገሩባት አትፈልግም። ይሄ እውነት ነው። ከአንዴም 2-3 ብዙ ጊዜ ተናግራች፣ ብዙ ጊዜ ማለት ነው። በቃ እኔ እሱ ከኔ ጋር ቢጣላ እኔ እንደፈለግኩ ላድርገው እንጂ ሌላ ሰው ሲነካብኝ አልፈልግም ብላለች፣ ተናግራለች። እሱም በእኔ የተነሳ ማንም የፈለገውን ይበል ሃይሚን አትንኩ ብሏል፣ ተናግሯል። ደጋግሞ ነው የተናገረው። ግን ያው እኛ አንሰማም እና አንዳንድ ጊዜ ያው ነገራቶች ይቀየራሉ እና አይዟችሁ ብሎክ አድርጋችኋለች አሉ። አንድ ቀን እንግዲህ ላይቭ ላይ ስትመጣ ታስፈቷታላችሁ፣ ችግር የለውም። ከዚህ በፊትም የጨረቃ ፋሚሊ የአንድ ወር ጊዜ ጭቅጭቅ የተጀመረ ጊዜ ብሩኬ በጣም ብዙ ሰው ቦልኮ ከዛ የሆነ ሊያከብሩላቸው የእንትናቸውን ሴሌብሪቲያቸውን ሊያከብሩ ጠርተዋቸው ከዛ ለምን ቦለከኝ ጥያቄ ነበር በጣም የበዛበት እና ብዙ ማቃቸው ልጆች ናቸው የተፈቱት ማለት ነው። እዚህ ጋር ስም መዘርዘር አይጠበቅብኝም እና በጣም እየሳኩኝ ነበረ። ለምን ብሎክ አረከኝ ለምን ምናምን ስራቸውን እያወቁ አሁን ላይ ግን በአሁኑ ግን እነሱ ተሰብስበዋል። በሚገርማችሁ ነገር ማለት ነው የዛን ሰዓት ብሩኬ ብሎክ አድርጎ የፈታቸው ልጆች በአሁኑ ምንም አይነት ነገር አላሉም። አሁን እነዚህ አዲስ ናቸው እነዚህ። አሁን ደግሞ ሃይሚ በተረዋ በጎቿ ላይ ቁልፍ ስታረግባቸው እሪ እያሉ ቲክቶኩን አጨናንቀውታል። እንዴ እኔ ደግሞ ምን ተፈጥሮ ነው? ጨረቃ ፋሚሊ ባይ ምን አሁን ታርቀዋል፣ ጸብ የለ
የሆነ ሲያዩዋቸው አንዳንዴ ስሜታቸው ሲጎዳ ድራማው ሲያልቅ እንመጣለን ይላሉ። ውሸታቸው ማለት ነው። ማየታቸው እኮ አይቀርም፣ አያስችላቸውም። ከዛ ምንድነው የተፈጠረው ነገር እንዴ ብዬ ገብቼ ሳይ እዛ እናቴ ሃይሚ በጎቿን አሰረች፣ ሃይሚ በጎቿ ላይ ቆለፈች ምናምን የሚል ነገር አየሁኝ። ሳይ ብሎክ ተደርገዋል እና አረ አይዟችሁ እንዴ ነገ እኮ ሌላ ቀን ነው፣ ብሎክ ይፈታል አታስቡና። በዚህ መልኩ ብሎክ አረገችን ብላችሁ ጥላችሁ መሄድ የለባችሁም ንግስታችሁን እንዴ። አረ እኛ የፈለገ ንጉሳችን ቢያጠፋ ማለት ነው የፈለገ ቢቀጣል ለራሱ ጥለነው አንሄድም። ስለዚህ ጥላችሁ መሄድ የለባችሁም እንዴ። ሼም እኮ ነው እንዴ። በቃ ቻው ባይ 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 ባይ። ለምን ሲባል ከሷ ጋር እናንተ ምን ጦርነት አላችሁ? በቃ እናንተ እኮ ጦርነታችሁ ከላሞቹ ጋር ነው። እኔ አሁን ጦርነቴ ከበጎቹ ጋር ነው እንዴ። ምክንያቱም እነሱ ናቸው የሚሰድቡኝ፣ እኔ ሃይሚ ያሰድበኝ። ስለዚህ እኔ ሃይሚን ተናገርኩ፣ በጎቹ ናቸው የሚሰድቡኝ። ብሩኬን አሞገስኩ፣ በቃ የሚያሞግሱኝ አድናቂዎቼ ናቸው። ባይዘወይ ላምም ተባል በጎችም ተባል ማለት ነው ሁላችንም ቀሪ እንደሆነ ማወቅ አለብን ቤተሰቦች። ስለዚህ አይሰማችሁ። ለምን እናንተ የስደት እህቶች ስለሆናችሁ ማለት ነው። ሃይሚ ብሎክ አረገችን ብላችሁ አይሰማችሁ። ስለዚህ ምንም አዲስ ነገር የለም። አይዟችሁ እና አሁን ማለት ነው የብሩኬ 300,000 ይከበር። ለምን ዝም ተባለ? ለምን ጥያቄ ነው ቤተሰብ። ለምን ዝም አላችሁ? ለነገሩ ባለፈው በእነሱ ስም ለምስጊን ተሰጥተዋል። ግን ፍፄንና ሄኖክን እነሱን ነው እየወቀስኩ ያለሁት። ምክንያቱም እንዲህ 300,000 ገብቶ እንዴት አላከበሩለትም? ቢያንስ እንኳን ትንሽ እንኳን ሴሌብሬት አያችሁ። ነገር ሲፈልጉ ብቻ ነው ለነገር። ባለፈው እሱን ለማስጠቆር ማለት ነው። ታዘብናችሁ። የምሬን ነው። ፍፄንና ሄኖክን እንዲሁም ሚፍታህን ታዘብኳቸው። ምክንያቱም የእሱንም ማክበር ነበረባቸው ምን እንደሆነ ስሜቱን ለማወቅ ማለት ነው። ኤኒዌይስ ያው ባለፈው እንደዛ ስለተባሉ ይመስለኛል አሁን ያላከበሩት። ችግር የለውም እናንተ ባታከብሩም እኛ ይሙላልን። አሁን 300,000 3 ገብቷል። ድጋሚ ከ50 ሲገባ እንጠብቃለን ማለት ነው ቤተሰብ አይደል? ስለዚህ ይከበር ለማለት ነው ዛሬ የመጣሁት። እንዲሁም ደግሞ ለሃይሚ አድናቂዎች ብሎክ ለተደረጋችሁት ምንም እንዳይሰማችሁ እንዴ አለን እኛ ከጎናችሁ። ምንም ቢሆን ምን እኛ ስደተኞች መጨካከን የለብንም። ብሩኬ እኮ ተናግሯል። እኛ ጀማ ውስጥ ማንም ሰው ብንጣላም እንኳን እርስ በራሳችን አንጎዳዳም ብሏል። ስለዚህ ስደት እህቶቼ እኔ ብሰድቡኝም እኔ አልቀየማችሁም። ምክንያቱም በቃ የሆነ የሰደባችሁበት የራሳችሁ ስሜት ስላላችሁ እረዳችኋለሁ። እኔ ማለት ነው ባይዘው እኔ በሚሰድበኝ ሰው እኔ አልቀየምም። እኔ አሁን ትናንትና ማይድን በሽታ ይስጥሽ አለችኝ አንዷ። ምንም አልመሰለኝም ምንም። ምክንያቱም እሷ ስላለች እኔ አልታመም እና አንዳንዴ ያው ታሳዝኑኛላችሁ። ስለዚህ እንዲህ ተስፋ ስትቆርጡ ሳያችሁ ደግሞ እኔ አላስቻለኝም እና አይዟችሁ ለማለት ነው የመጣሁት። አንዴ ነው። ሁለተኛ ነገር ቤዚና ማራኪ እንግዲህ ልደቱ ተከብሯል። ግን ልደቱ እንትኑን ረስተውታል። ስንት አመቱ እንደሆነ 34 አመቱ ነው እያሉ ለቀኑ ተረስቷል አላለም። የተወለደበት እሱማ ማዘር ናት የምታውቀው። እና በዚህ አጋጣሚ ከጀማዎች ጋር ብሩክ ዛሬ ተቀላቅሏል መግቢያ ላይ ማለት ነው። የሱም ይከበር በሉ። ልደቱን አይደለም ያልኳችሁ 300,000 ነው። ይከበር እያላችሁ ጻፉ ኮሜንት ስር። የብሩኬ ማለት መከበር አለበት። ምን በዛውም አንድ ቪዲዮ ወጣላችኋል። ፍፄ ሄኖክ እንዲሁም ደግሞ ካሜራማን እንኳን ጠፍቷል። ኦልሬዲ እሱ ጠፍቷል። ሃይሚ ናት። ሃይሚ በራሷ ሌላ ጊዜ ነው የምትጠየቀው። ግን እኔ አሁን ባለፈው ብሩክን ለማስጠቆር ገፋ ቀና ሲሉ የነበሩት ዛሬ ለምን የብሩኬን አላከበሩትም ነው ይሄ ጥያቄ። ይሄ ነው ቤተሰብ። ለማስጠቆር ስላችሁ ደግሞ ያኔ እነሱን እያጣጣልኩ ወይም ደግሞ ላጣላ ምናምን አይደለም ቤተሰቦች፣ እንደ ሀሳብ ነው ያልኩት። ማክበር አለባቸው። ፍፄ ማክበር ነበረብክ ነው ወይስ ገና ጸብ ላይ ናቸው ብለህ ነው? እንግዲህ እንደታረቁ እያየን ነው። ቁርስ ሲበሉ አይተናል። ማታ ላይ ብላይ ሲሳሳሙ አይተናል። እንደውም ስራ አራት ልጆቹ እቅዳቸውን ሲያቅዱ ሰምተናል፣ አይተናል። ቤተሰብ ተሳሳትኩ አልተሳሳትኩም? እንደውም ሃይሚ በቃ ድካም ብሏት ነበርና እኔ እኮ በጣም ፈጣን የሚያረጉኝ ብሩኬና ሃይሚ ሁሉ ነገር ነው የሚያምርባቸው። እግዚአብሔርን ቀልዱም የምሩም የሚጨቃጨቁትም የሚጣሉትም የሚያስጠላ ነገር የለባቸውም። ባይዘው ማለት ነው። እና ለማንኛውም ሌላቸው የመጣሁት 300 ይከበር ነው። እንዲሁም ደግሞ ቤዛና ማራኪ እንዲሁም ኤፍሬም ምን ላይ ናቸው ያሉት? ኤፍሬምና ማራኪ ታናሽና ታላቆች እኮ ናቸው። ነገር ግን ሰሞኑን ሲደባደቡ ከረሙ እና አንድ ሰው የሆነ ጥፋት ሲያጠፋ የይቅርታ አበባ ቀይ አበባ ነው እንደሚሰጠው። ጋይስ እንዴት የይቅርታ አበባ ይሰጣታል? ቤዚ ማለት ነው። ቀይ አበባ መስጠት አልነበረበትም።
እንደ እውነቱ ከሆነ ቀይ አበባ የፍቅር መግለጫ፣ ጽጌረዳ የፍቅር መግለጫ ነው። ሶ ቀይ አበባ ሰጥቶ ይቅርታ አላደረግኩን ነገር ምናምን። ከዛ እንትና ደግሞ ኤፍሬም ደግሞ ተቀበይ። ኦ ማይ ጋድ ኤፋ ምን አስበህ ነው? ወንድምህን ልታጨልለው ነው እንዲያስብከው እንዲህ? ኧረ አለመረጋጋት ይሄን ይወዳል ነው ቤተሰብ። እና የልደቱን ቀን ያከበረችው ቤዛ ናት። ግን ደግሞ ያው ደብቀውት ልክ ሃይሚና ብሩኬ ጋር እንደተደረገው አይነት የነሱ ሴሌብሬቲ ነው፣ የሱ ደግሞ ልደት ነው። ሶ በቃ አለቀሰ የምሩን ማለት ነው። እኔ ግን አልቃሻ ወንድ አይመቸኝም፣ ይቅርታ አድርጉልኝ። ማራኪ በፊትም ጀምሮ ያለቅሳል። እውነት ለመናገር አልቃሻ ስላችሁ አንዳንዴ ሆደ ባሻ ስትሆኑ ታለቅሳላችሁ። ባይዘው ማልቀስ አትፈልጉ ማለት ነው። ወንድም ሆነ ሴት ይሄ ስሜት ነው የሚያስጨንቅ ከውስጣችሁ የሆነ ልታለቅሱ ፍንቅል የሚያረጋችሁ አለ አይደል? ጀስት እንደዛ ነው። ግን ማራኪ ባታለቅስ በጣም ደስ ይለኛል። በድራማዎች መካከል ባታለቅስ አንተ የብሩክ ወንድም ሆነ እንዴት ታለቅሳለህ? ቆይ እንዴት? ለድራማም ቢሆን ወንድ ልጅ ማልቀስ የለበትም። ማስመሰል የሚባል ነገር አለ። ኧረ ሼም ነው። ለማንኛውም የኔ ውድ ቤተሰቦች ዛሬ መጣሁላችሁ የብሩክን 300K አክብሮ ፍፄና ሄኖክ ለማለት ነው። እንዲሁም ደግሞ የሃይሚ እህቶች አይዟችሁ፣ አይደብራችሁ። እሷ እንደዛ ስታደርጋችሁ እናንተ መጨመር ነው ያለባችሁ። በቃ ሊከፋችሁ አይገባም። በቃ አንዳንዴ እኮ እንዴት ነው ባለቤት እኮ ቅጣት ይቀጣል ታውቃላችሁ አይደል? ቅጣት እየቀጣችሁም ሊሆን ይችላል። ይቅርታ ብላችሁ ልትመጣ ትችላለች። ስለዚህ እኛ አሁን ንጉሳችን ቡቡ ማለት ነው ብሎክ ቢያደርገኝ እኔ ምንም አይመስለኝም። ምክንያቱም ብሎክ ያደረገበት የራሱ ምክንያት ይኖረዋል። ብሎክ አደረገኝ ብዬ ግን እሱ ላይ አልቀየርም። በቃ የሰው ልጅ ያጠፋል። አንዳንዴ ስህተቶች ይኖራሉ። ግን እነዛ ስህተቶች ደግሞ የሚስተካከሉ ነገር፣ ለምሳሌ አሁን ሃይሚ አንድ የደበራት ነገር ሊኖር ይችላል ብሎክ ያደረገቻቸው። ስለዚህ ሊሰማቸው አይገባም በፍጹም ማለት ነው። እና እንድትለወጡባት አልፈልግም እኔ በበኩሌ ማለት ነው። ምክንያቱም የወንድሜ ሚስት ናት። አንዳንዴ እኮ በጣም የምታሳዝነኝ የምሬ ስነግራችሁ። ስለዚህ እንድትወዷት ነው ፈልጉ። ሰምታችኋል። ባይ